ምድርን ያጸና ቅድመ ዓለም የነበረ ዓለም የጸናበት ስም አምላክ መዳፉ ላይ የተቀረጸ ብቸኛ መልአክ ነው። ስሙ ራሱ ሚካኤል። ማን እንደ ልዑል ማን እንደ እግዚአብሔር የሚለውን ስም መሸከሙ ከሌሎች መላእክት ሲለየው ነው። አንዳንዱ ሞኝ ሎተሪ ሲቆርጥ 12 ቁጥርን ስጠኝ ይላል፣ ሚካኤልን ማለት ነው። እና ቅዱስ ሚካኤል እዛ ሎተሪ ቦታ ሄዶ 12 ቁጥርን ሊመርጥለት ማለት ነው። ምንድነው ከመላእክት ጋር ከቅዱስ ሚካኤል ጋር ከቅዱስ ገብርኤል ጋር ከመቤታችን ጋር የምናገናኘው? መቁረብ ሳልፈልግ ቀርቼ ይመስልሃል? እኔ ብዙ ችግር አለብኝ ይላል። አይ ከዛ በኋላ ምን ያደርጋል እግዚአብሔር? ድንጋዩ ጠጠሩ ምናምኑን ላንሳላት፣ ፋንድያ ፍግ ላስታቅፋት፣ 1 ዓመት ለኔ ስጠኝ እንዳለው ቅዱስ ሚካኤል በቃ አሁን ለኔ ፍቀድልኝ ፈቅዷል። እሱ ዙሪያውን ያስተካክልለታል ይላል። አይ እሾውን ምኑን ይነቃቀልና ድንገት ቤተ መቅደስ ውስጥ ያሰልፋል፣ ስጋው ደግሞ እንድትቀበል ያደርጋል። እኔ አሁን የዛሬ ሳምንት ትሞት አለ ቢባል አንድ ሰው እና በትክክል ቀኑን ቢነገረው ምንድነው የሚያደርገው? እስኪ አንድ ጥያቄ ልጠይቃችሁ፣ በልምድ እንደምትመልሱልኝ እርግጠኛ ነኝ። እዚህ የመጣችሁት ስለፈቀደላችሁ ነው። ጥሩ ነው። አሁን እናንተ መጣችኋል። ያልመጡትስ ስላልፈቀደላቸው ነው። ይኸውላችሁ አያችሁ፣ በጣም የሚገርም ነው። በቃ በልምድ ነው የምንኖረው ማለት ነው። እዛ ይጠብቃችሁና መንደር ለምንድን ነው ዛሬ ያልተማርከው ጉባኤ ያልሄድከው? በቃ እግዚአብሔር ፈቃዱ አልሆነም ይላል፣ ይቀልዳል። ለምን አትቆርብም? ፈቃዱ አልሆነም። ፈቃዱ የሆነ ጊዜ አንድ ቀን ቆርባለሁ ይላል። የ40 ቀን እድል የሚሉ ሰዎች አሉ። እድሌ ተወስዶብኛል የሚሉ አሉ። እድላችሁን ላስመልስላችሁ የሚሉ ደላሎችም አሉ። ቤተክርስቲያን ያላስተማረቻቸው ያላሰናበተቻቸው የኛን መስቀል የኛን መቁጠሪያ ጨብጠው እድል ተወስዶብሃል ሲሉን እኛም እዛ እግራቸው ስር የምንፈራፈር ሰዎች አለ። እድል አይቀማም። በነገራችን ላይ በየጸበሉ የምትንከራተቱ ሰዎች አቆሙ። ማንም ሰው የእናንተን እድል መቀማት አይችልም፣ ማንም። ስለዚህ ሰው ጥምቀትን የሚያህል እድል ተቀብሎ እኔ እድለ ቢስ ነኝ እንዴት ይላል? እንደው እግዚአብሔር አይታዘብም? እዚህ ውስጥ ማንም እድለ ቢስ የለም በእግዚአብሔር ዘንድ። ማንም እድለ ጠማማ ነው ማለት አይችልም። በቤተ ክርስቲያን ማንም ክርስቲያን ይሆን በዓለም ውስጥ ብዙ ነገሮች ሊኖሩ ይችላሉ። እሱ ከእድል ጋር የሚገናኝ አይደለም። ስለሰራ ስላልሰራ፣ ስለ ሰዎች ክፋት፣ ስለ ፈተና፣ የማተብ የሃይማኖት ፈተና ሊሆን ይችላል፣ የኑሮ ፈተና ሊሆን ይችላል። እሱ ብዙ ጉዳዮች አሉት እንጂ ከእድል ጋር ምንም የሚገናኝ ነገር የለም። ከዚህ አንጻር ህይወት ምንድነው? ህይወት ምንድነው? ይሁዳ ክርስቶስን አሳልፎ የሰጠው ምርጫው ስለሆነ ነው። የተሰጠንን ድል ደግሞ እየጠበቅን እየተንከባከብን የሰጠንን አካል እናመስግነው። እድሉን የሰጠን እግዚአብሔር ስለሆነ ለዚህ ነው ቅዱስ ዳዊት በመዝሙር 51 ላይ አድርገህልኛልና ለዘላለም ምን አደርጋለሁ? አመሰግናለሁ። ይሄን እድል ስለሰጠኸኝ አምላኬ፣ ሰው አድርገህ ስለፈጠርክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አየንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን፣ አባቶች እና ወንድሞች በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔርን ደጅ የምትጠኑት የእግዚአብሔር ልጆቹ ምእመናን እና ምእመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በእድሜያችን ላይ ይችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር ደግሞ እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። እንደ እግዚአብሔር መልካም ፈቃድ ባለን ጥቂት ደቂቃ የምንነጋገርበት የትምህርታችን ወይም የስብከታችን ርዕስ የሚሆነው የ40 ቀን እድል የሚል ነው። ምንድን ያልኳችሁ? አዎ ታውቃላችሁ ስለ 40 ቀን እድል ምን ማለት ነው? የ40 ቀን እድል ማለት ምን ማለት ነው? የ40 ቀን እድል ራሱ የሚባለው ምንድን ነው? አንዳንድ ሰዎች እኔ እድሌ ተወስዶብኝ ለማስመለስ እየጣርኩ ነው ይላሉ። አንዳንዶቹም በየጠበሉ ቦታ ይንከራተታሉ። አንዳንድ ደፋሮች ደግሞ እድልሽ ተወስዶብሻልና ስለማስመልስልሽ ይሄን ያህል ብር ታመጫለሽ ተብለው
ብር አፈላልገው ሰጥተው ልክ ነው እኔ እኮ እድሌ ስለተወሰደብኝ ነው ስራም ማልይዘው ትዳርም ማልይዘው ልጅም ማላገኘው ሰው የሚጠላኝ ይላሉ። ባህሪያቸውን ማስተካከል ሲገባቸው የሆነ ከሰማይ ሌላ እድል የሚሰጣቸው የሚመስላቸውና በየቦታው የሚንከራተቱ ሰዎች አሉ። እግዚአብሔር ልቦና ይስጠን ለሁላችን። አንዳንድ የጠንቋይ ስራ የሚሰሩም አሉ። ግንባርህን አይቶ ግንባርህ እንደዚህ አይነት ነገር አለበት፣ የሰው አይን አለብህ፣ አይነ ጥላ አለብህ፣ እንዲህ ብታደርግ እንዲህ ብታደርጊ ይገፈፍልሻል ይገፈፍልሃል የሚሉ አሉ። በጣም የሚያሳዝነው የሚቀልዱበት ሰው በቅዱስ ሥጋውና በክቡር ደሙ የከበረ በ40ና በ80 ቀን የተጠመቀውን የጸጋ ልጅነት ያገኘውን ክርስቲያኑ ነው የሚጫወቱበት። ደግሞ በጣም ጅሎች ነን የመጨረሻ ማለት ነው። ያው የማናቀውን እድል ለማስመለስ የምንረባረብ ሰዎች አለን። ብዙ ሰው ይሄ በውጭውም ዓለም ነው መዳፍ የሚያዩ አሉ። የጠጡበትን የቡና ሲኒ አተላ የሚያዩ አሉ። እድል ለማግኘት ማለት ነው፣ ቀድሞ ለመስማት ማለት ነው። እኔ አሁን የዛሬ ሳምንት ትሞት አለ ቢባል አንድ ሰው እና በትክክል ቀኑን ቢነግረው ምንድን ነው የሚያደርገው? ምን የምታደርጉ ይመስላችኋል? የምትሞቱበትን ቀን ብታውቁ ምንድን ነው የምታደርጉት? ምን ጥቅም አለው? የምንሆነውን አስቀድሞ ማወቅ ምን ይጠቅመናል? በዚህ ምክንያት እግዚአብሔርም ላይ የሚገዳደሩ ሰዎች አሉ። ይሄ ዓለም የቲያትር መድረክ ነው፣ እኛ ተዋናያን ነን። የቲያትሩ ደራሲ እግዚአብሔር ነው፣ የሚሆነውን ነገር ያውቀዋል። ዝም ብለን ነው የምንደክመው እኛ። እግዚአብሔር እኮ ወስኖብናል፣ በቃ ተወስኖ አልቋል የሚሉ ደግሞ ጅላጅሎችም አሉ። እግዚአብሔር ከወሰነብን እንዲህ አይነት ጉባኤ ታዲያ ምን ያደርጋል? እግዚአብሔር ከወሰነብን ለምን ነው የምንጠመቀው? ለምን እንጠመቃለን? ለምን ንስሐ እንገባለን? ለምን እንቆርባለን? ወስኖብን እየተጫወተብን ነው። ከወሰነብን ለምን ወደ ምድር መጣ? እግዚአብሔር የኛ ጉዳይ ያበቃለት ከሆነ ለምንድን ነው እንደዚህ የሚለማመጠን? በጣም የሚያሳዝን ነው። ፕሪዲስቲኔሽን የሚሉት አለ፣ ቅድመ ውሳኔ ተወስኖ አልቋል የሚሉ አሉ። የሚምታታባቸው እግዚአብሔር ያውቃል የሚለውና እግዚአብሔር ወስኗል። እግዚአብሔር ያውቃል፣ የሚሆነውን ነገር በሙሉ ያውቃል፣ ግን አልወሰነም። ይህ ዓለም የሚመራው በሁለት ፈቃድ ነው። ታውቃላችሁ? አንደኛው በእግዚአብሔር ፈቃድ ነው። እግዚአብሔር ሳይፈቅድ ሳይወድ የሚከናወን ነገር የለም፣ በእግዚአብሔር ፈቃድ ነው። እግዚአብሔር ሳያውቀው የሚደረግ ነገር የለም፣ ሁሉንም ያውቃል። ሁለተኛው ግን በሰው ልጅ ነፃ ፈቃድ ነው። ይቺ ዓለም እንዲህ የምትሆነው በሰው ልጅ ነፃ ፈቃድ ነው። ሰው ነፃ ፈቃድ ስለተሰጠው ሲፈልግ ራሱን ያጠፋል፣ ሲፈልግ ሌላውን ያጠፋል፣ ሲፈልግ ያርዳል፣ ሲፈልግ ያቃጥላል። ነፃ ፈቃድ ስለተሰጠው ማለት ነው። እግዚአብሔር ያንን ነገር ያውቃል እንጂ እንደዛ እንዲደረግ አልወሰንም። ረጅም ነው ርዕሱ። እኔ ለዚህ ጉባኤ በሚመጥን መልኩ ብቻ ነው። ኃጢአት እንድንሰራ አይፈልግም እግዚአብሔር። ኃጢአት እንድንሰራ ፈቃዱ አይደለም። እንድንገዳደል ፈቃዱ አይደለም። አንዱ እንዲያጠቃው ፈቃዱ አይደለም። ግን ደግሞ ለሰው ሙሉ ነፃነት ሰጥቶታል። ውጤቱን ይቀበላል የሰው ልጅ ማለት ነው። አሁን እናንተ እዚህ ቁጭ ብላችሁ እንድትማሩ ያስገደዳችሁ ማንም የለም። ማንም አላስገደዳችሁ። ፈቃዳችሁ ነው ቁጭ ብላችሁ እንድትማሩ ያደረጋችሁ። ካልፈቀዳችሁ ተነስታችሁ መውጣት ትችላላችሁ። ማንም አያስቆማችሁም። ማንም በመብረቅ አይመታችሁም። መሬት ተከፍላ አትውጣችሁ። ቅዳሴውንም ጠቅጥቃችሁ መሄድ ትችላላችሁ። ማንም አያስገድዳችሁ። እግዚአብሔር የነፃነት አምላክ ነው። የሚቀለድበትም ለዚህ ነው። የነፃነት አምላክ ነው። እንደ እግዚአብሔር ደግሞ ነፃ ወይም ነፃነት የሚሰጥ አምላክ አለ እንዴ? በጭራሽ የለም። እስኪ አንድ ጥያቄ ልጠይቃችሁ፣ በልምድ እንደምትመልሱልኝ እርግጠኛ ነኝ። እዚህ የመጣችሁት ማ ስለፈቀደላችሁ ነው? ጥሩ ነው። አሁን እናንተ መጣችኋል። ያልመጡትስ ማ ስላልፈቀደላቸው ነው? ይኸውላችሁ፣ አያችሁ፣ በጣም የሚገርም ነው። በቃ በልምድ ነው የምንኖረው ማለት ነው። እዛ የጠብቃችሁና መንደር ለምንድን ነው ዛሬ ያልተማርከው ጉባኤ ያልሄድከው? በቃ እግዚአብሔር ፈቃዱ አልሆነም ይላል፣ ይቀልዳል። ለምን አትቆርብም? ፈቃዱ አልሆነም። ፈቃዱ የሆነ ጊዜ አንድ ቀን ቆርባለሁ ይላል እግዚአብሔር። ሰኞም ማክሰኞም ረቡም 6 ሰዓት 7 ሰዓት እየፈቀደ አይኖርም። እንደ ክፍል አለቃ ሽንቴ መጣ ፈቃድ፣
እናቴ ሞታ ፈቃድ እንደሱ የእድር መሪ አይደለም እግዚአብሔር እንደሱ አይደለም ይፈቅደው ፈቃዱ በጎ ማድረግ አንዴ ፈቅዷል እንደዚህ የመጣችሁት እግዚአብሔር የፈቀደውን ፈቃድ ውዱን በራሳችሁ ፈቃድ ለመፈጸም ስለወሰናችሁ ነው በደመና ጭኖ አላመጣችሁ እግዚአብሔር ይሄንንማ ፈቅዷል ቃል እግዚአብሔር መስማት ፈቅዷል ወደ ቤተክርስቲያን መምጣት ፈቅዷል ያን ፈቃድ ግን ተጠቀማችሁ የናንተን ፈቃድ አክላችሁ ማለት ነው ዛሬ ቤተክርስቲያን መሄድ አለብኝ ብላችሁ ይሄ ባይሆን እኮ አንኳኩ ምን ይደረግላችኋል ነው በቃ እሱ ነው ፈቃዱ እኮ እናንተ አንኳኩ እኔ ከፍተዋለሁ ነው እናንተ ሹ ፈልጉ ከዛ በኋላ እኔ ያሳካዋለሁ ነው እግዚአብሔር ፈቃደኛ ባልሆነ ልብ ውስጥ አድሮ ስራ ይሰራል በጣም ሰፊ ርዕስ ነው ይሄ ሳምንት ሁለት ሳምንት ወስደን የሰዎችን ህይወት ምሳሌ ያሳየን ሁሉ ምንማርበት ነው ቢሆንም ግን ለዚህ ጉባኤ በሚመጥን መልኩ በጥቂቱ እናያለን እግዚአብሔር በቸርነቱ ጥበቡን ምስጢሩን እንዲገልጥልን መልካም ፈቃዱ ይሆንልን የ40 ቀን እድል ምንድነው የ40 ቀን እድል የሚሉ ሰዎች አሉ እድሌ ተወስዶብኛል የሚሉ አሉ እድላችሁን ላስመልስላችሁ የሚሉ ደላሎችም አሉ ቤተክርስቲያን ያላስተማረቻቸው ያላሰናበተቻቸው የኛን መስቀል የኛን መቁጠሪያ ጨብጠው እድል ተወስዶብሃል ሲሉን እኛም እዛ እግራቸው ስር ምንንፈራፈር ሰዎች አለ መነሻው የመጽሐፍ ቅዱስ ክፍል ብዙ ቦታ አለ ግን ለምእመናን ቅርብ ለማድረግ የምንነሳበት የመጽሐፍ ቅዱስ ክፍል የሉቃስ ወንጌል ምዕራፍ 10 ከቁጥር 35 ጀምሮ ያለው ንባብ ነው እንደዚህ ይላል ሲሄዱም እርሱ ወደ አንዲት መንደር ገባ ማን ነው እርሱ የተባለው ክርስቶስ ነው ክብር ምስጋና ይግባውና እየሄዱ ከደቀ መዛሙርቱ ጋር ወደ አንዲት መንደር ገባ ማርታ የተባለች አንዲት ሴትም በቤቷ ተቀበለችው ልብ አድርጉ የገባው ወደ መንደር ነው የተቀበለችው ግን ማርታ የምትባል አንዲት ሴት ናት እሱ ጠርቷት አይደለም በጣም ማስተዋል አለባችሁ ወደ መንደሩ ነው የመጣው መንደር ደግሞ ብዙ ቤቶች ብዙ ሰዎች የሚኖሩበት አካባቢ ነው መንደር የሚባለው ከዛ ሁሉ መንደር ግን ማርታ የተባለችው ሴት ወጣ ተቀበለችው ለእርሷም ማርያም የምትባል አንዲት እህት ነበረቻት እርሷ ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች ማርያም ወደ ቤት ገባ እሷ በእግሩ ስር ቁጭ ብላ ስትማር ማርታ ደግሞ ወደ ጓዳ ገባች የእንግዳ መቀበል ወጉን ስርዓቱን ለመፈጸም ማለት ነው ማርታ ግን አገልግሎት ስለበዛባት ባከነች የምታውቁት ታሪክ ጓዳውን ስትል ከዛ በኋላ ወደ ፊት ለፊት ወደ ሳሎኑ ስታይ እህቷ ማርያም ቁጭ ብላ የክርስቶስን ቃል እየሰማች ነው ስለዚህ ክስ ይዛ መጣች እንደዚህ አለች ጌታ ሆይ ቀርባ እህቴ እንድታግዘኝ ወይም ከኔ ጋር እንድትሰራ ስትተወኝ እንዴት ዝም ትላታለህ አለችው ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አይገድህምን እንኪያስ እንድታግዘኝ ንገራት እንጂ አሁን ያ ስብስብ ያ ከክርስቶስ ጋር ማርያም የምታደርገው ቆይታ ለዚህችኛዋ ሴት ለማርታ ጫወታ መስሏታል ማለት ነው የሥራ ፈት ስራ ነው ቁጭ ብላ እግሯን ዘርግታ ካንተ ጋር ስታወራ እንዴት ዝም ትላታለህ እኔ ጓዳውን ስል ትልቅ እንግዳ መጥቶባታል እውነቷን ነው እየባከነች ነው የቱን ታነሳለች የቱን ትጥላለች ጨንቋታል ክርስቶስ ወደ እሷ ቤት ነው የመጣው ትክክል ነች ምንም ማርታ የምትነቀፍበት ነገር የለም በአግባቡ በስነ ስርዓቱ ስላላደረገችው ነው እንጂ ትክክል ነው ወጉ ማረጉ አሁን ቤተክርስቲያናችን በዓል ታከብራለች ሄደ መብል መጠጥ የሚያዘጋጁ ደግሞ አሉ እናቶች ያለዚህ አይሆንም ካህናቱ በቃል እግዚአብሔር ሲቃጠሉ ያደሩትን የደከሙትን እህል ውሃ አቅርበው ሰውነታቸውን ከድካም የሚያሳርፉ ደግሞ የተዘጋጁ አሉ ገበያውን የሚሸምቱ እርጥቡ የሚጨስባቸው ደረቁ የሚነድባቸው አሉ ይሄ አያስፈልግም ማለት አይደለም አንዳንድ አላዋቂ ሰዎች በነቀፌታ ነው የሚያነሱት ይሄንን አይደለም ሊቃውንቱም እንደዚህ ያለው እና እውነቷን ነው ጉድ ትላለች ችግሩ ግን ክስ ይዛ መጣች እንዴት ዝም ትላታለህ ስራ ፈቶና ስትቀመጥ እና ለዚህ ግን መመለስ ነበረበት ክርስቶስ እንዲህ አለ ኢየሱስም መልሶ እንዲህ አላት ማርታ ማርታ አሁን ነገሮችን ለማጽናት ሲፈልግ
ለአጽንኦ ነገር አንድን ቃል ሁለቴ ሶስቴ ደግሞ ይነግረናል። እውነት እውነት እላችኋለሁ እንደሚለው ማለት ነው። እና ነገሩ በጣም ከባድ ስለሆነ ደግሞ ስሟን ጠራና ማርታ ማርታ በብዙ ነገር ትጨነቂያለሽ ትታወኪማለሽ አላት። በስንት ነገር ነው ያላት? በብዙ ነገር። በጣም ይገርም እኮ ነው። በብዙ ነገር መጨነቅ፣ አንዱን መጣድ አንዱን ማንሳት፣ 10 ድስት መጣድ። እሺ ህይወታችንን ቆም ብለን እናስበው። ብዙ በቃ ወከባ፣ ስንገናኝ እንኳን የረባ ሰላምታ እንለዋወጥም። በቃ ኑሮ ሩጫ ነው ምናምን ነው የምንለው። በቃ ዝም ብለን ነው የምንባክነው በብዙ ነገር። ሰው በብዙ ነገር አይጨነቅም፣ መርጦ ነው መጨነቅ ያለበት። በብዙ ነገር ትታወቂያለሽ ትጨነቂያለሽ፣ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምስ መልካም ዕድል መርጣለች፣ ከሷ አይወሰድባትም። ማርያም እመቤታችንን አይደለም፣ የማርታን እህት ማርያም መልካም ዕድል መርጣለች፣ ከሷ አይወሰድባትም። ለጊዜው የመረጠችው የእግዚአብሔርን ምን መስማት ነው? ቃሉን መስማት ነው። አሁን ይሄ ቀላል ይመስላል እዚህ ቁጭ ብላችሁ ስትማሩ ማለት ነው። በጣም የተለየ ነው። በቃ ይሄ የተመረጠ መልካም ዕድል፣ ይሄን ማንም ከሷ አይወስድባትም ማለት። አሁን ከተነሳንበት ሐሳብ ወይም ጉዳይ አንፃር 5 ነገሮች አሉ በዚህ አንቀጽ ውስጥ። አንደኛ በዚህ ንባብ ብቻ ማለት ነው ዕድል ማለት ለሁሉም የተሰጠ ማለት ነው። ለሁሉም የተሰጠ ይኸው ክርስቶስ ወደዛ መንደር ነው የመጣው። መንደር ውስጥ ብዙ ሰዎች አሉ፣ መርጦ አይደለም ለሁሉም ነው የመጣው። ነገር ግን የተቀበለችው ወጥታ ማርታ ነች። ዕድል ማለት ለሁሉም የተሰጠ መሆኑን ይነግረናል። ሁለተኛ በራስ ፈቃድ የሚመረጥ መሆኑንም ይነግረናል። በራስ ፈቃድ የመጣው ወደ ሁለቱ ቤት ነው። አንደኛዋ ቁጭ ብላ ትሰማለች፣ አንደኛዋ ደግሞ ጓዳ ገብታለች። ያስገደዳቸው ማንም የለም። ልክ ክርስቶስ እንደገባ አንቺ ቁጭ ብለሽ ስሚ፣ አንቺ ደግሞ ጓዳ ስሪ አላለም። እንደገባ ቁጭ በሉና ሁለታችሁም ስሙ አላለም። ገብቶ ተናገረ። እሱ የሚሰማው ቁጭ አለ፣ የናቀው ደግሞ ገባ ማለት ነው። ለሁሉም የተሰጠ ማለት ነው ዕድል ማለት። በኋላ ለማነሳው ነጥብ ስለሚጠቅመኝ ነው። ለሁሉ የተሰጠ በራስ ፈቃድ የሚመረጥ መልካም የሆነ የማይቀማ ማለት ነው ዕድል ማለት። ለሁሉ የተሰጠ በራስ ፈቃድ የሚመረጥ መልካም የሆነ የማይቀማ፣ የማይቀሟትን መልካም ዕድል መረጠች። ዕድል አይቀማም። በነገራችን ላይ በየጸበሉ የምትንከራተቱ ሰዎች አቆሙ። ማንም ሰው የእናንተን ዕድል መቀማት አይችልም። ማንም በፍጹም ማንም የማንንም ዕድል አይቀማም። አሁን ይሄ በቀበሌ በራሽን በምናምን ያልሆነ አይደለም። እሱን ወስዶ ሊሸጥብ ይችላል። እሱ ዕድል አይደለም ሲጀምር። እሱ አይደለም፣ ስለሱ አይደለም የተነጋገርን ያለው። ስለ ሎተሪም አይደለም። ይሄ 50 ሰው ቆርጦ ለአንድ ሰው ሰጥቶ 49ን መብላት እሱ ዕድል አይደለም። እሱ እኔ ዕድል የሆነው ሎተሪ ያወጣልኝም ይላል። እሱ አይደለም ወዳጅ። በክርስትና ህይወት እሱ አይደለም። እሱ ሌላ ጉዳይ ነው። እሱ እኮ ህጋዊ ቁማር ነው፣ ሌላ ነገር እኮ አይደለም። በህግ የተፈቀደ ቁማር ማለት ነው ሎተሪ ማለት። ሌሎች ሰዎች ሲያጫውቱት እኮ አይፈልግም መንግስት አይደለም፣ እኔ ብቻ ነኝ ማጫውት ነው የሚለው። በቃ አንዳንዱ ሞኝ ሎተሪ ሲቆርጥ 12 ቁጥርን ስጠኝ ይላል፣ ሚካኤልን ማለት ነው። እና ቅዱስ ሚካኤል እዛ ሎተሪ ቦታ ሄዶ 12 ቁጥርን ሊመርጥለት ማለት ነው አይደል? መድኃኒዓለም 27 ቁጥርን ሊመርጥለት ሄዶ እዛ። በጣም ጅሎች ነን የመጨረሻ። በዚህ መቼም አይወጣም። ቢወጣም ይሄ በአጋጣሚ የተሰጠ ሊሆን ይችላል እንጂ በፍጹም እዚህ ውስጥ አይገባም። በጣም ይኸው ጅላጅልነታችን እግዚአብሔርን የማይሆን ነገር ውስጥ እንከተዋለን። 2 እግር ኳስ ቡድኖች ሲጋጠሙ ለአንደኛው የምንደግፍ ሰዎች እንደውም በቤት ያደራሽ እንላታለን። ምን ታርግ እሷ እዛ እግር ኳስ ውስጥ ምን ያርግ ቅዱስ ሚካኤል? በጣም ተጃጅለናል የመጨረሻ። እግዚአብሔር የአንድ ሰው ደስታ ነጥቆ ለሌላ አይሰጥም። 2 እግር ኳስ ቡድኖች አንዱ ሲሸነፍ ይደሰታል፣ ያዝናል። አንዱ ሲያሸንፍ ይደሰታል አይደለም? በሁለቱ መካከል ለቅሶም አለ ደስታም አለ አይደል? እና እንዲያለቅሱ ፈቅዶ ነው እግዚአብሔር። አንተ እንድትስቅ እነሱ እንዲያለቅሱ ፈቀደ እግዚአብሔር። ይሄ ዓለም የሚሰጥ ነው። እግዚአብሔር እዛ ውስጥ የለም በጭራሽ፣ በፍጹም የለም። አንገታችን ላይ ማተብ አስረን በተራ እግር ኳስ ውስጥ ክርስትናችንን እናቀለዋለን። እሱን ለስሜት ማየት ነው በቃ።
ለስሜትም ማየት ችግር የለውም። ያለ አካል የለም፣ አትደሰት ያለ አካል የለም። ለምንድን ነው ከመላእክት ጋር ከቅዱስ ሚካኤል ጋር ከቅዱስ ገብርኤል ጋር ከመቤታችን ጋር የምናገናኘው? ያንተ አንሶ ቅዳሴ ትተ ሰዓታት ትተ ማህሌቱን ትተ ቃለ እግዚአብሔር ትተ እዛ ተወዝፈ ያንተ አንሶ ደግሞ መላእክቱ እዛ መጥተው ይርዱ። በጣም መጨረሻ ጅላጅል መጨረሻ ቦታ ገና ነን እኮ ገና ነን። ኦርቶዶክሳውያን በጣም ገና ነን። ገና አልተረዳናትም። ክርስትናችንን አልተረዳነውም። እግዚአብሔር ለሁላችንም ልቦና ይስጠን። በእውነት እድል በዚህ አባባል አንደኛ ለሁሉ የተሰጠ የታደለ ነው። ሁለተኛ በራስ ፈቃድ የሚመረጥ ነው። ሶስተኛ መልካም የሆነ ነው። አራተኛ የማይቀማ የማይነጠቅ ነው። እኛ ክርስቲያኖች እድል ስንልና ዓለማውያኑ እድል ሲሉ በሁለቱ መካከል ልዩነት አለ። እንደ ዓለማውያኑ እድል በቀላሉ የሚገኝ በአጋጣሚ የሚገኝ ማለት ነው። የሆነ ሰው አሁን እየሄደ 200 ብር ተጠቅልሎ ቢያገኝ ምን አይነት እድለኛ ነው እንለዋለን። ይኸው ለሱ እድል እሱ ነው 200 ብሩ ማለት ነው። በዓለም ውስጥ ይሄ እስከ ትልቅ ትዳር መያዝ ልጅ መውለድ ምናምን የፈለገ ነገር በሉት በዓለም ውስጥ ያለው በሙሉ ሰው እድል የሚለው እሱን ነው እንደ ዓለም ማለት ነው። ይኸውላችሁ ይሄ በእግዚአብሔር ዘንድ እድል ቢሆን ኖሮ ባል ለምሳሌ ጥሩ ባል በእግዚአብሔር ዘንድ እድል ቢሆን ማለት ነው። ጥሩ ባል ያላጋጠማቸውስ እድል የላቸው ማለት ነው። እድለ ቢስ ናቸው። እነሱን አልፈጠራቸውም እግዚአብሔር። ያንተ ምርጫ ነው ያ፣ ያንቺ ምርጫ ነው ያ። ቅድም ነገርኳችሁ እዚህ ለመምጣታችሁ የእናንተ ፈቃድ አለበት። ማንም አላስገደዳችሁም። ልክ እናንተ ስትፈቅዱ ግን መንገድ ላይ የሚያጋጥማችሁን ነገር እግዚአብሔር እየተከላከለ አመጣችሁ። የሚያስቀሩ ብዙ ነገሮች ነበሩ። እነዛን ግን የለም ልጄ ፈቅዷል፣ ቃል እግዚአብሔር መስማት ፈልጋለሁ ብሏል። ሲመጣ አርኩስ መንፈስ በጥፊ ይለዋል፣ ዞር በል ከዚህ ይለዋል። በቃ ፈቅዷል፣ እሱ ወዷል። ከዚህ ማንም አይነቅለውም። እየጠበቀ ያመጣናል። ልክ አሁን መዳን ትወዳለህ አለው አይደል? ምን ዋጋ አለው ብሎ ተናገረ። ያን ሁሉ ድሪቶ ቃል እኔ ሰው የለኝም ምናምን አለ። መዳን ትፈልጋለህ ወይ? ቁልፉ ጥያቄው ያለው እሱ ላይ ምን ዋጋ አለው አለ። ይፈልጋል፣ ግን በጣም ከባድ ነው በሱ ውሳኔ። ስለዚህ ምን አለው ክርስቶስ? ተነሳ አልጋህን ተሸከምና ሂድ። በቃ ፍላጎት ነው። እውነት እንነጋገር ከተባለ አሁን ስለ ቁርባን ሲነሳ ቀሳውስቱ ቤታችን ተገኝተው ወይ መምህራን ሲመክሩን ወይ ደግሞ ጎረቤቶቻችን ወይ ዘሮ ገሌ አቶ ገሌ ለምን አትቆርቡም ሲባል የምናማተም ሰዎች የለንም። በስመ አብ ወወልድ ወመንፈስ ቅዱስ እኔ ምን አልኩሽ ምንል እና እኛን እንዴት ያምጣን እግዚአብሔር ወደ ቁርባን? እጅና እግራችን አስሮ ያምጣ እንዴ? መቼም አንመጣም በፍጹም። አንዳንዱስ ምን ይላል? ለምን አትቆርብ ሲባል እንባው ዱብ ዱብ ይላል። እኔ ሳልፈልግ ቀርቼ ነው ይላል። መቁረብ ሳልፈልግ ቀርቼ ይመስልሃል? እኔ ብዙ ችግር አለብኝ ይላል። አይ ከዛ በኋላ ምን ያደርጋል እግዚአብሔር? ድንጋዩ ጠጠሩ ምናምኑን ላንሳላት፣ ፋንድያ ፍግ ላስታቅፋት፣ 1 ዓመት ለኔ ስጠኝ እንዳለው ቅዱስ ሚካኤል በቃ አሁን ለኔ ፍቀድልኝ። ፈቅዷል እሱ። ዙሪያውን እኔ ያስተካክልለታል ይላል። አይ እሾውን ምኑን ይነቃቀልና ድንገት ቤተ መቅደስ ውስጥ ያሰልፋል። ስጋው ደግሞ እንድትቀበል ያደርጋል። ትሻላችሁ፣ ትፈልጋላችሁ። እሱ ነው በዓለም ውስጥ ያለው ከኛ ጋር በጭራሽ አይገናኝም። በቀላሉ የሚገኝ በአጋጣሚ የተገኘ ያልታሰበ ነገር ያው ዓለም እድል የሚለው ማለት ነው። ያልታሰበ ለሌላው ያልተሰጠ እሱ ብቻ የደረሰው ወይ ያገኘው አስቀድሞ የተወሰነ እጣ ፈንታ ነው የሚለው ዓለም እድልን ማለት ነው። የዓለም የእድል ፍቺ ይሄ ነው። ራሳቸውንም አንዳንድ ሰዎች በዚህ ውስጥ ሲያስገቡ እኔ እድለኛ ነኝ ይላሉ፣ እኔ እድለኛ አይደለሁም ይላሉ፣ እኔ አመድ አፋሽ ነኝ ይላሉ። ይኸውላችሁ ቆርበው ክርስቲያኑ ነው የሥላሴ ልጅ ሆነው እኔ አመድ አፋሽ ነኝ ይሏቸዋል። የዓለም ውስጥ ያለው ቅራቅንቦ እነሱ ጋር ስለሌለ ስላላገኙት ማለት እኔም አደለ ቢስ ነኝ። በጣም የሚገርም እኮ ነው። የሆነ ድሬዳዋ ውስጥ የባቡር አደጋ የዛሬ ምናምን ዓመት በጣም ብዙ ሰው ያለቀበት እና ሲናገሩ የሆነ ሰውዬ ሄዶ እሱ ጋር ሲደርስ ቲኬት አለቀ ማለት ነው። በጣም ተናደደ፣ ጮኸ፣ በትርፍ ለመግዛት ሞከረ። በፍጹም ግን ቲኬት የለ። ወደ ቤቱ ተመልሶ ሄደ፣ ግን ብዙ ሰው አለቀ። አናቀውም እኛ በቃ እኔ እድሌ ጠማማ ስለሆነ ነው እኔ ጋር ያልቃል ቲኬት ነው ምንለው። አይ
እንዴት እኔ እድሌ ጠማማ ስለሆነ ነው? እኔማ መዳፋሽ ነኝ ይላል። ያለምን ተርታ ነገር ነገ ጧት የምናገኘው ከነገ ወዲያ ይደርስልን ማለት ምንም ቀላል የሆነ ነገር ከ8 ሰዓት በኋላ ባዶ የሚሆነው አሁን በልተነው ልብስም ቢሆን የሚያረጀውን ማለት ነው። ጊዜም እንደዛው እንቶ ፈንቶ የሆነ ነገር ዓለም እሱን ነው እድል የሚለን። ይሄ በዓለም ውስጥ ያሉትን ዲክሽነሪዎችን ጎግልም ሰርች ብታደርግ የሚነግርህ እድል እጣ ፈንታ እሱ ነው። በድንገት የሆነ ሳይታሰብ የተገኘ ይላል እና ቀድሞ የተወሰነ ምናምን ነው የሚለው። ከዚህ አንፃር ሰዎች እኔ እድለኛ ነኝ፣ እኔ እድለቢስ ነኝ፣ እኔ አመዳፋሽ ነኝ ይላሉ። ከዛ ሲያጡት ያንን እድል ለማስመለስ ወደ ሆነ ቦታ ይሄዳሉ። ከዛ በኋላ እድላችንን እናስመልሳለን ብለው በነፍስ ያገኙትን ነገር በሙሉ ያጣሉ ማለት ነው። እግዚአብሔር ከዚህ ይሰውረን። በእውነት የክርስቲያኖች እድል ምንድነው? በደንብ እንድትሰሙ ይፈልጋሉ። እኛ እድል የምንለው ምንድነው ነው? እኛ እድል የምንለው ምንድነው? የመጀመሪያው እድላችን ራሱ እግዚአብሔር የኛ ማለት ነው። እድላችን ራሱ እግዚአብሔር ነው። እድል ስጦታ ነው፣ የተሰጠ ነው። ይሄው ሃይማኖት መገለጥ ነው። እግዚአብሔር ራሱን ነው ለኛ የገለጠው። ራሱ ነው አለሁ እዚህ ነኝ ያለን። ራሱ ነው ወደዚህ ምድር ያመጣን። ስለዚህ እግዚአብሔር ራሱን ነው የሰጠን። ሁለት ጊዜ በመፍጠርም በማዳንም ራሱን የሰጠን ራሱ ነው። እኛ ማመልከቻ ጽፈን አይደለም፣ እኛ አይደለንም የመጣ ነው፣ እሱ ነው ያመጣን ራሱ ማለት ነው። በመዝሙር 15 ላይ ቁጥር 5 ላይ እግዚአብሔር የርስቴ እድል ፈንታና ጽዋዬ ነው፣ ወይም እድል ፈንታዬ ጽዋ ተርታዬ እግዚአብሔር ነው። አንድ ክርስቲያን የሚለው ይሄንን እግዚአብሔር ነው፣ እጣዬንም የምታጠና አንተ ነህ ይለዋል። በክርስትናው ሁሉም የሚሆነው እንደ እግዚአብሔር መልካም ፈቃድ ነው። እግዚአብሔር ሲያውቅ ሳያውቅ የሚደረግ ምንም ነገር የለም። እንደ እግዚአብሔር እቅድ፣ እንደ እግዚአብሔር ፈቃድ መልካም የሆነው ነገር በሙሉ የሚደረገው ማለት ነው። ለሁሉም የታደለና የተሰጠ ነው። ምንድነው የተሰጠን እድላችንን? እግዚአብሔር ነው ካልን እሱ እግዚአብሔር የኛ እድል እጣ ፈንታ ሆኖ ለኛ የሰጠን ነገር ምንድነው? የታደልነው ነገር ምንድነው? እኛ ታደለናል። እንደኛ የታደለ የለም። በመጀመሪያ ደረጃ የታደልነው ሰው መሆን ነው። ሰው መሆን ተሰጥቶናል ወይም ታድሎናል። ምንም ሳንለፋ ሳንደክም በብርሃናዊ እጆቹ ከአፈር የፈጠረን ራሱ እግዚአብሔር ነው። ሰው እኮ ተጠንቶ ያላለቀ ፍጥረት ነው። በጭራሽ ሰውን መርምሮ አጥንቶ የሚጨርሰው ማንም የለም በፍጹም። ይሞክራሉ ሰዎች፣ ሰው እንዲህ ነው፣ ሰው እንዲህ ነው። ሰው ራሱን በራሱ ማጥራት አይችልም። በጣም ከባድ። ከዛ ውጪ ነው። ሰው መሆን በራሱ በጣም የተለየ ነው። አሁን በእኛ ዘመን ተራ ነገር ነው፣ ተርታ ነገር ነው ሰው መሆን ማለት ነው። በሰከንድ ውስጥ የሰው ህይወት ሲያልፍ እናያለን። ሰው መሆንን የማያከብር ሰው ሌላውም ሰው እንዲኖር አይፈልግም። ሰው መሆን እድል ነው፣ የተሰጠ ስጦታ ነው። ለሁሉም እኩል የተሰጠ ስጦታ ነው። ሰው በመሆን ውስጥ ያው እኛ ለማሳነስ አንዳንዱ ሰው ጆሮ የማይሰማ አይኑ የማያይ እግሩ በደንብ የማይራመድ ወይ አካለ ስንኩል አካለ ጎዶሎ ምናምን እንላለን። እግዚአብሔር ጋር የለም። ሰው ነው እሱ። ግማሽ ሰው የለም እግዚአብሔር ጋር። 1/4 ሰው የለም እግዚአብሔር ጋር። 1/2 ሰው የለም። ሰው ነው እግዚአብሔር ጋር። ቀይ ስለሆነ የሆነ ሀገር ቋንቋ ስለሚናገር በፍጹም ሰው ነው። ክርስቲያንም ይሁን ምንም ይሁን እግዚአብሔር ጋር ሰው ነው። በቃ አለቀ። የመጀመሪያው ሰው መሆን የመጀመሪያው እድል ማለት ነው። ከዛ ቀጥሎስ ከሰውነት ደግሞ ክርስቲያን መሆን የሚገርም ነው። ለምንድን ነው ክርስቲያን የሆን ነው? ያጣነው እንድናገኝ ነው እንጂ እግዚአብሔር መጀመሪያ ክርስቲያን አድርጎ መፍጠር ይችል ነበር። ክርስቲያን የሆን ነው ሰው ከሆንን በኋላ ያጣነው ነገር ነበርና እሱን ለማስመለስ የተሰራልን ህግና መንገድ ነው ክርስትና። እሱ የምታስመልሱት በዚህ መንገድ ነው አለ። እኔ ሁሉ ጊዜ እየመጣሁ ደግሞ አልሰጣችሁም፣ ይሄው የጸጋ ግምጃ ቤት ከዚህ ውሰዱ አለ። ልጅነትንም ውሰዱ፣ ክህነትንም ውሰዱ፣ የኃጢአት ስርየትንም ውሰዱ፣ እዚህ ኑና ውሰዱ አለ። አስቀምጦት ሄደ በአካል ማለት ነው። በአካለ ሥጋ አረገ ለሐዋርያት ሰጥቶ ማለት ነው። ስለዚህ ክርስትናን ማንም ሰው መጥቶ መውሰድ ይችላል። ክርስትና ለሁሉ የተሰጠ እድል ነው። እናንተ ወሰዳችሁ፣ ሌሎቹ አልወሰዱም። ስለዚህ እድል አልተሰጣቸውም አይባልም። ተሰጥቷቸዋል ግን አልተጠቀሙበትም።
ለሁሉም እኩል የሚሰጥ ነው። በክርስትና እድል ማለት ነው። በእግዚአብሔር ዘንድ ለሁሉም እኩል የሚሰጥ ነው። ጥምቀት እድል ነው። ድህነት እድል ነው። የዘላለም ሕይወት እድል ነው። መንግስተ ሰማያት እድል ነው። እኛ እድል ፈንታችን ጽዋ ተርታችን መንግስተ ሰማያት ናት። የሰዎች ሁሉ እድል መንግስተ ሰማያት እንደሆነች አንድ ጥቅስ ብቻ አንስቶ መናገር ይቻላል። የማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 34 ጀምራችሁ ስታነቡ ንጉሱ በቀኙ ያሉትን ይላል። ክርስቶስ ነው ሲመጣ ወደዚህ ምድር ዓለምን ለማሳለፍ በቀኙ ያሉትን እንዲህ ይላቸዋል። ልብ አድርጎ በየት በኩል ያሉትን ነው የሚለው? በቀኙ ያሉትን እንዲህ ይላቸዋል፣ እናንት የአባቴ ቡሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ ይላቸዋል። ዓለም ከተፈጠረበት ጊዜ ጀምሮ ያዘጋጀሁላችሁን መንግስት ውረሱ። እና ማንን? ጻድቃንን። እናንት ቡሩካን። ጻድቃን የሆኑት በምንድን ነው? በራሳቸው በጎ ፈቃድ ነው። አስገድዷቸው አይደለም። ክርስቶስ አንተ ጻድቅ ትሆናለህ፣ አንተ አትፈለግም ብሎ አይደለም። ተክለ ሃይማኖት የተጠመቁት በዚህቹ ቤተክርስቲያን ነው። በዚህ ማለት በዚህ በቦሌ ቅዱስ ሚካኤል ቤተክርስቲያን ማለት አይደለም። አንዲት በሆነችው ቤተክርስቲያን የተጠመቁት እዚህ ነው። ለሳቸው የተሰጠው ልጅነት እኔ የሚወሰድኩት ልጅነት ነው። ለሳቸው ከፍ ያለ ልጅነት፣ ለኔ ትንሽ ልጅነት አልተሰጠኝም። የሥላሴ ልጅነት ነው የወሰዱት። ይቀበሉ የነበረው ቅዱስ ሥጋና ክቡር ደም እኔ መቀበለው ነው። ያገለግሉበት የነበረው መንበርና ያገለግሉበት የነበረው ክህነት፣ ያገለግሉት የነበረው እግዚአብሔር ይሄው ካህናቱ የሚያገለግሉበት ክህነት ነው። የተክለ ሃይማኖት ክህነት ይሄ ነው። ምንም ያዳላው ነገር የለም። በተሰጠው ስጦታ እኩል ነው። የበለጡን በምንድን ነው? በተጋድሎ ነው። ተጋድሏቸውን አበዙት። እነሱ እግራቸው እስኪቆረጥ ድረስ የምን እንቅልፍ ነው አሉ። በተጋድሎ በለጡን። አየ በስጦታ ግን እኩል ነን። በጣም የሚገርም ነው። በልጅነት እኩል ነን። ስለዚህ ዓለም ከተፈጠረ ጊዜ ጀምሮ ያዘጋጀውላችሁን መንግስት ውረሱ። ለሁሉም የተሰጠ እድል። ኃጥአንን ደግሞ በድሉ ያልተጠቀሙ የተሰጠውን ያልወሰዱትን ደግሞ እንዲህ ይላቸዋል። በዚያ ጊዜ በግራ ያሉትን ደግሞ እንዲህ ይላቸዋል፣ እናንት ርጉማን ይላቸዋል። በጣም እንድትሰሙኝ የምፈልገው ጻድቃንን ያላቸው ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ ነው ያለው። ለማን የተዘጋጀው? ለነሱ የተዘጋጀላችሁን፣ ለጻድቃን በሙሉ የተዘጋጀውን ውረሱ። እኔን ላመናችሁ በኃጢአት በወደቃችሁ ጊዜ ንስሐ እየገባችሁ ቅዱስ ሥጋውን ክቡር ደሙን እየተቀበላችሁ ለጠበቃችሁ ልጅነታችሁን ላከበራችሁ እናንተ ውረሱ አለ። ኃጥአን ጋር ሲመጣ ደግሞ እናንተ ርጉማን ዓለም ከመፈጠሩ ጀምሮ ያዘጋጀውላችሁን ውረሱ አላለም። በጣም የሚገርም ንግግር ነው። በደንብ ይሁቴን። አንዳንድ ጅላጅሎች ገሃነመ እሳትን እግዚአብሔር ለምን ያዘጋጃል ይላሉ። መጀመሪያ እኮ እንደሚቀጣ ስለሚያውቅ ነው ያዘጋጀልህ። እንደሚቀጣ ባያውቅ ኖሮ ለምን ያዘጋጃል? ገሃነመ እሳትን ለኔ ለእናንተ አይደለም የተዘጋጀው። የዘላለም እሳት የተዘጋጀው ለዲያብሎስ። የሚገርም ነው። ሰውን እያሰቃየው ኖሮ በነፃነት መኖር ስለሌለበት መጨረሻ ተከርቸም የሚገባበት ነው የተመቻቸለት። ለዚህ ነው ክርስቶስ ምን ይላል? በዚያን ጊዜ በግራ ያሉትን ደግሞ እንዲህ ይላቸዋል፣ እናንት ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ሂዱ። ለማን ወደ ተዘጋጀው ነው ያለው? አይገርም? ፈታይ በርት የሚባለው እግዚአብሔር አባታችን ሰይጣን ነው ካላችሁ ልጅ ደግሞ የሚወርሰው የማንን ነው? የአባቱን ነው። ስለዚህ አባታችሁን ርስት ውረሱ አላቸው። ምን አደረገ? ለሰይጣንና ለሰራዊቱ ወደ ተዘጋጀው ሂዱ። ሰይጣን አባታችን ነው ካላችሁ በግብር ከመሰላችሁት ምን አረጋችኋለሁ? እናንተ ግን የአባቴ ቡሩካን የተዘጋጀላችሁን ውረሱ። እነዚህ በግራ ያሉት በቀኝ እንዲሆኑ ያልተፈለገበት ምክንያቱ ምንድን ነው? እግዚአብሔር ሳይፈቅድ ቀርቶ ነው? አይደለም። በራሳቸው ፈቃድ አንፈልግም አሉ። ክርስትና የተሰጣቸውን ልጅነት አንፈልግም አሉ። አንዳንዶቹም በተሰጣቸው ልጅነት ቀለዱ።
እና ምን ያርግ? እድሉ ለሁሉም ነው። የተጠቀመበት ሰው ግን በዛ እድል አትራፊ ነው። ፍጻሜው ምን ሆነ ይለናል? እነዚያ ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ ይላል። ነፍስ እንደማትሞት ነው የሚነግረን። በዚህ በቅዳሴያችን በእንተ ቅድሳት ዲያቆኑ እናንተ አሜን ኪራይ ላይ ሰው ያላችሁ የምትቀበሉት ጸሎት ላይ ተንበርክከን ስግዱ ከተባለ በኋላ ከሚላቸው ጸሎቶች መካከል አንዱ በጎውን እድል ይላል። በደንብ ስሙኝ። በጎውን እድል ኃጢአትን ለማስተስረይ ሁለተኛ መወለድ የሚገኝባትን ሕጽበት እግዚአብሔር ይሰጣቸው ዘንድ በጎውን እድል ሚላት ጥምቀትን ነው። እግዚአብሔር ይሰጣቸው ዘንድ በቅድስት ሥላሴ ማህተም ያከብራቸው ያትማቸው ዘንድ ስለ ንዑሰ ክርስቲያን እንማልዳለን። ላልተጠመቁ ሰዎች እንለምናለን። ላልተጠመቁት በጅምላ አይደለም፣ ወደው ፈቅደው መተው እየተማሩ ያሉት 3 ዓመት እስኪሞላቸው ድረስ ንዑሰ ክርስቲያን የሚባሉት እነዚህ ወደ ጥምቀት እንዲደርሱ እንማልዳለን። እቺ በጎ እድል ነች ጥምቀት። ስለዚህ ሰው ጥምቀትን የሚያህል እድል ተቀብሎ እኔ እድለ ቢስ ነኝ እንዴት ይላል? እንደው እግዚአብሔር አይታዘብም? እዚህ ውስጥ ማንም እድለ ቢስ የለም በእግዚአብሔር ዘንድ። ማንም እድለ ጠማማ ነው ማለት አይችልም። በቤተ ክርስቲያን ማንም ክርስቲያን ይሆነ በዓለም ውስጥ ብዙ ነገሮች ሊኖሩ ይችላሉ። እሱ ከእድል ጋር የሚገናኝ አይደለም። ስለሰራ ስላልሰራ፣ ስለ ሰዎች ክፋት፣ ስለ ፈተና፣ የማተብ የሃይማኖት ፈተና ሊሆን ይችላል፣ የኑሮ ፈተና ሊሆን ይችላል። እሱ ብዙ ጉዳዮች አሉት እንጂ ከእድል ጋር ምንም የሚገናኝ ነገር የለም። ይሄ የተሰጠው ለሁሉም ነው። ክርስቶስ የተወለደው ለሁሉም ነው። የተጠመቀው ለሁሉም ነው። የተሰቀለው ለሁሉም ነው። የሞተውም ለሁሉም ነው። ታስታውሱ ከሆነ በሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ መልአኩ እንዲህ አላቸው፣ ለእረኞቹ ተገልጦ በተወለደ ጊዜ በዳዊት ከተማ መልአኩ እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ለማን ሁሉ ነው ያለው? ለሕዝብ ሁሉ የሚሆን። ክርስቶስ የተወለደው እንደዚህ ነው። ለሕዝብ ሁሉ የሚሆን የምስራች ታላቅ ደስታ እነግራችኋለሁና አትፍሩ። ይሄ ለሕዝብ ሁሉ የሚሆን የምስራች ምንድነው አለ? ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ለሁሉም ነው የተወለደው። እሱ ራሱ የመጣው ለሁሉም ነው። የተሰቀለው የሞተው ለሁሉም ነው። ለምን? የሚወደው ሁሉንም ስለሆነ። እንደውም የዮሐንስ ወንጌል ምዕራፍ 17 ላይ ከጥፋት ልጅ በቀር ይላል። ከጥፋት ልጅ በቀር ማንም የጠፋ የለም። ከጥፋት ልጅ በቀር ያለው ለምንድን ነው? እግዚአብሔር ወዶ ፈቅዶ ጥፋት ፈርዶበት ሳይሆን ራሱ ወደ ፈለገው መንገድ ስለሄደ ነው። ይሁዳ ማለት ነው። ራሱ ወደ መረጠው መንገድ ስለሄደ፣ ከዛ ውጪ በጭራሽ ማንም እንዲጠፋ ፈቃዱ እንዳልሆነ ይናገራል። የሚወደው ሁሉንም እንደሆነ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ዓለሙን በሙሉ እንዲሁ ወዷል ይላል። የተሰቀለው ለሁሉም ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 9 ላይ ራሱን ለሁሉ ቤዛ አድርጎ ሰጠ ይላል። ለሁሉም ነው። ከለመኑትም የሚሰማው ሁሉንም ነው። እኔን አይሰማኝም፣ እኔን ትቶኛል፣ እኔን ረስቶኛል፣ እስኪ እኔን አይሰማኝም አንቺን ከሰማሽ ጸልይልኝ የሚሉ አሉ። እንዳትሉ እግዚአብሔር እንደዚህ አይደለም። የቀበሌ ወይም ምናምን ድርዳኛ አይደለም። እግዚአብሔር መርጦ የሚሰማ አምላክ አይደለም። ሁሉንም ነው የሚሰማው። እንደዚህ ይላል መጽሐፍ። ሐዋርያው ቅዱስ ያዕቆብ በምዕራፍ 1 ቁጥር 5 ላይ ከናንተ ግን ይላል፣ ከናንተ ካመናችሁት ከተጠመቃችሁት ከናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን። እግዚአብሔር እንዴት ነው የሚሰጠው? ሳይነቅፍ። አንተ ትላንት ተሰጠ፣ የትላንቱን ምን አደረከው አይልም። እኛ እንላለን አንድ የኔ ቢጤ ጠዋት መጥቶ ስለ እግዚአብሔር ብሎ ቢለምነን እንጀራ በወጥ አጥቅሰን ብንሰጠው ማታ ላይ መጥቶ ስለ እግዚአብሔር ቢል እንዴ ነው ምንለው አይደል?
ቅድም ሰጠው አይደለም እንዴ? ቅድምማ በላው። ይሄን አናስብም። እኔም ብቻ ነው እንዴ ያየው እንላለን። ከሌለን እግዚአብሔር ይስጥልኝ ነው። ግን ጠዋት ለምኖ ማታ ስለመጣ ብስጭት ምን ሰዎች የለንም። እግዚአብሔር ግን እንደዚህ አይደለም። ትላንት ሰጠው አይደል እንዴ አይለንም። አጥፍተነው እንኳን አይለንም። ሳይነቅፍ ነው የሚሰጠው። ይኸውልህ ሰው እየተነጫነጨ ነው የሚሰጠው። እስኪ አንድ 50 ብር ካለ ወይ አንድ 200 ብር ካለ ስትለው መቼም አንተ ሰው አትሆንም። አንተን ተሸክሞ መኖር ራሱ ዕዳ ነው። ያውልህ ብሎ ይሰጠዋል። ሁልጭ አርጎ ሰድቦ ማለት ነው። በጣም እግዚአብሔር እንደዚህ አይደለም። ሳይነቅፍ በልግስና ነው። እንደ ተቀማ አርጎ አይደለም የሚሰጠው። እግዚአብሔር እንደ ከሰረ አርጎ አይደለም የሚሰጠው። ለሁሉም እኩል ሳይነቅፍ በልግስና የሚሰጠው እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ሰዎች ላይ የምናያቸው ነገሮች ለምኑት፣ ለሱም ይሰጠዋል። እግዚአብሔር ለሁሉም እኩል ይሰጣል። ጥሩ እያጠቃለልነው እንሄድ። ከዚህ አንፃር ህይወት ምንድነው? ህይወት ምንድነው? ሁለት ነገሮች ላይ ሰዎች ስለሚጋጩ ነው። ህይወት ማለት አሁን እኛ የምንኖረው ህይወት ምንድነው? ህይወት አንዳንዶቹ ምርጫ ናት ይላሉ። አሁን እንዲህ ሆነን ለመኖራችን ምርጫ ነው። አግብተን ወልደን ደሞ ሳናገባ ወይ መንኩሰን ካህን ሆነን ሰባኪ ሆነን ህይወት እንደዚህ የምንኖራት ኑሮ ምርጫ ናት የሚሉ አሉ። አይ የለም ምርጫ አይደለም፣ እድል ነው፣ እጣ ፈንታ ነው፣ በ40 ቀን የተጣፈ ነው የሚሉ አሉ። እኔ ሰባኪ ሆንኩት በ40 ቀን ስለተጻፈልኝ ነው፣ እጣ ፈንታዬ እድሌ ስለሆነ ብለው የሚያስቡ ሰዎች አሉ። የኔ 40 ቀን እድሌ በቃ እንዲሆኝ መኖር፣ ደሃ የሆንኩት ይሄ 40 ቀን የተሰጠኝ ነው የሚሉ። በጣም የሚያሳዝን እድል አይደለችም ህይወት። እድል አይደለም። ክርስትናው ኤክስ ነው ያደረገው። ህይወት ምርጫ ነው። እድል የምትሆነው ቅድም የነገርኳችሁ ህይወት ስትሰጠን ነው። በኋላ ላይ እናየዋለን። ከዛ ከተሰጠችን በኋላ የኛ ምርጫ አለበት። እድል ቢሆንማ ህይወት እድል ቢሆን ኖሮ እግዚአብሔር ፈታይ በርት አይደለም ማለት ነው። መጀመሪያው ነው እኛ ደሃው ሆነን እንድንክደው እንድንበድለው አድርጎ ከፈጠረን በኋላ መጨረሻ ላይ ለምን ገሃነም ያስገባናል? ራሱ እንድንሆን ፈጥሮ ማለት ነው። ለምን ያስገባናል? በደረሰው ድርሰቱ ውስጥ ተዋናይ ሆነ እንድናልፍ ከሆነ ለምንድን ነው የሚፈርድብን መጨረሻ ታዲያ? እሱ ራሱ ነው መውሰድ ያለበት ኃላፊነቱን ነው አይደለም? እንደሱ አይደለም። የ40 ቀን እድል ለሚሉ ሰዎች መነሻ የሚያደርጓቸው ብዙ ነገሮች አሉ። ግን በመጽሐፈ ቅዳሴ ላይ አንድ ቃል አለ። ሕፃንን ይላል፣ የአትናቴዎስ ቅዳሴ ነው። ሕፃንን ከአባቱ ወገብ አውጥተ ወደ ሴት ማህፀን የምትልከው እግዚአብሔርን ሲለምነው ማለት ነው። ሕፃንን ከአባቱ ወገብ አውጥተ ወደ ሴት ማህፀን የምትልከው ሆይ በረቂቅ ሰፋድልን ወይም መጠቅለያ የምትጠቀልለው ውሃም ሲሆን፣ እንግዲህ ሲጸነስ ሕፃኑ ማለት ነው። ውሃም ሲሆን በጥበብ የምታረጋው የህይወት መንፈስንም እፍ ትልበታለህ። በ40 ቀኑ ትሾመዋለህ፣ ታድለዋለህ። ባለጸጋ ለመሆን ለመደህየትም ቢሆን ለመጽደቅም ለመኮነንም ቢሆን በስንተኛው ቀኑ? በ40 ቀኑ። እቺን ወስደው በቃ በ40 ቀኑ የተሰጠን ይላል። ግን ይሄ ማለት ምን ማለት ነው? በ40 ቀኑ ትሾመዋለህ ታድለዋለህ ማለት ለመበልጸግም ለመደህየትም ለመጽደቅም ለመኮነንም በቃ በ40 ቀኑ ትሾመዋለህ ማለት ሳይንሱም የሚደግፈው አንድ ነገር አለ። ሰዎች አካላችን ተሰርቶ የሚያልቀው 40ኛ ቀን ላይ ነው። አይናችንም ጆሮአችንም መጠኑ ነው እየጨመረ የሚሄደው እንጂ ሁሉም ተሰርቶ የሚያልቀው በዛ ቀን ያልተሰራ አካል ካለ ይጎድላል። በ40 ቀኑ ፍጹም ሰው ይሆናል። ሴትም ብትሆን ወንድም ከሆነች ምን ማለት ነው ይሄ? በዚህ በ40 ቀን በሰጠኸው እጅ፣ በዚህ በ40 ቀኑ በሰጠኸው እግር፣ በዚህ በ40ኛው ቀን በሰጠኸው አይን ጆሮ ተጠቅሞ የጽድቅ ስራ ከሰራ ይጸድቃል። የኃጢአት ስራ ከሰራ ደግሞ ምን ይሆናል? ይኮነናል። በዚህ በሰጠኸው አካል ጽድቅም ቢሰራ ኃጢአትም ቢሰራ ድሃም ቢሆን
ባለጸጋም ቢሆን ሰነፍም ቢሆን በውስጥም በውጭም በዚሁ በሰጠው አካል ላይ ማለት ነው። በዚሁ በሰጠው አካል ነው ይሄን ሁሉ የሚያደርገው። አንተ የዛን ጊዜ ይሄንን የሚሰራበትን አካል ሰጠኸው፣ ሾምከው። ፈቃዱ ግን የማን ነው? የራሱ ነው፣ የሰውየው ነው። ሙሉ አካል ሰጠኸው፣ ሾምከው ማለት የሚደህይበትን ባለጸጋ የሚሆንበትን የሚጸድቅበትን የሚኮነንበትን ሙሉ አካል በ40 ቀኑ ምን ታደርገዋለህ? ትሰጠዋለህ። በቃ ለሁሉም ሀብታም ስንት ጋር አለው? 2 አይደለም? ካሱ እኮ ነው። ድሃ ስንት ጋር አለው? 2 በቃ እሱ ነው። እነዛ ምዕራባውያኑ ያላቸው ጭንቅላትና የኛ ጭንቅላት እኩል ነው። ሰዎች ባይኩ በመናምን ሊያበላሉት ይሞክራሉ፣ ግን እኩል ነው። በቃ እኩል ነው። ፀሐይ የምትወጣው እኩል ነው። እንደውም አንዳንድ ጊዜ በጣም ኃይለኛ የተፈጥሮ እንትን ያለባቸው ፈተና ያለባቸው አካላት እንዴት አድርገው እንደሚቋቋሙት ደግሞ በተፈጥሮ የተመቻቸው ደግሞ በስንፍናቸው እንዴት እንደሚንከባለሉ ቀላል ነው። እኛን ምሳሌ ማየት ነው። እኛ ገና መሬት ላይ ያለውን በልተን አልጨረስንም፣ እንኳን ከመሬት በታች ያለውን። ግን እኛ ምድሪቷን በደም አጨቂተናታል። መሬቷ ገና የሰጠችን ገና የምትሰጠን ገና ከውስጥ ያለውማ ብዙ ነው። ማመጥቶብን ነው ራሳችን ነን። ምንም ራሳችን ነን። የውጭዎቹ እንደዚህ እየሰሩብን ምናምን ተቀበላለው። ለምን ነው የሚቀበለው? ያ ሰው ምንድነው? ማን ነው አዚም ያደረገበት? ማንም ራሱ ነው። በዚህ በሰጠኸው በ40 ቀኑ ሙሉ አካል ተጠያቂም የሚሆነው እሱ ነው። ቢጸድቅም የጽድቅ ስራ የሚሰራው ቢኮነንም የኃጢአት ስራ የሚሰራው እሱ ነው እንጂ የሚለው ድሃ እንዲሆን ባለጸጋ እንዲሆን እድሉን አንዴ ጽፈልታል አይደለም። ሙሉ አካል የሰጠኸው አንተ ነህ። ክርስትና ሲሰጥ እድል ነው። ክርስቶስ ወደዚህ ምድር መጥቶ ሞቶ ተሰቅሎ ነፃ ሲያደርገን ሰው አድርጎ ሲፈጥረን ይሄ ሲሰጥ እድል ነው። ክርስትና ሲሰጥ እድል ነው። ህይወትም እንደዚህ ነው። ሲሰጥ እድል ነው፣ ለሁሉም እኩል ስለሚሰጥ። ከተቀበልነው በኋላ ግን ምርጫ ነው። ይሁዳ ክርስቶስን አሳልፎ የሰጠው ምርጫው ስለሆነ ነው። ምርጫው እግዚአብሔር ያውቅ ነበር። አዎ ያውቃል። ማወቁ ግን ኃጢአት አይደለም፣ ግን ምርጫው ነው። ሰዎች በግራም በቀኝም እንዲቆሙ የሚያደርጋቸው ምርጫቸው ነው። ለሁሉ እንደ ስራው ተከፍሏል ነው ያለው እንጂ ለሁሉ እንደ እድሉ ተከፍሏል አላለም። ለሁሉም ለእያንዳንዱ እንደ ስራው መጠን ከፍሏል አለ እንጂ እንደ እድሉ ሰጠዋለሁ አላለም። እንደሱ አላለም እግዚአብሔር። ክርስቶስ የተሰቀለው ተሰቅሎ የሰጠን ህይወት እድል ነው። ከተቀበልነው በኋላ ግን ምርጫ ነው። ለዚህ ነው ማርያምስ መልካሙን እድል ምን አድርጋለች? መረጣለች። አይ መልካሙን እድል መረጠች። ያ መልካም እድል የተሰጠው ግን ለማን ነበር? መጀመሪያ ለሁሉ፣ ለመንደሩ፣ ለማርታም ለማርያምም እኩል ነው የተሰጠው። ምክንያቱም ገና ክርስቶስ ሲገባ አንድ ሰው ከመንደሩ እንዳይወጣ ምፈልገው ማርታን ብቻ ነው አላለም። ወደ መንደር ነው የገባው። ገና ሮጣ የወጣችው ግን ማርታ ነች። ጥሩ ነው ተቀበለችው። ሁሉም እድሉ ነው እየተጠቀመ ያለው፣ የተሰጠውን ነው እየተጠቀመ ያለው። ከዛ ገባ፣ ያችኛዋ ትታም ወደ ጓዳ ገባች፣ እቺ ቁጭ አለች። መልካሙን እድል መረጠችው። የተሰጠውን መልካም እድል መረጠች። የምርጫ ጉዳይ ነው ወዳጅ፣ የምርጫ ጉዳይ ነው። ቁጭ ብላችሁ እግዚአብሔርን ቃል የምትሰሙት የምርጫ ጉዳይ ነው። ሌላው ደግሞ ዞር ብትሉ አታጡም፣ ሶሻል ሚዲያ ይጎረጉራል። የምርጫ ጉዳይ ነው። መርጦ ነው። እግዚአብሔር አይኑን አያጠፋውም፣ እጁን ሽባ ያደርገውም፣ መርጧል። በኋላ ግን ይጠየቃል። በመረጠው ምርጫ ነው የሚጠየቀው። እንዲህ ስለሆንኩ ነው እንደዚህ ሆኜ ነው የእናቴ መቀነት ምናምን አይሰራም። እንደ አዳምና እንደ ሔዋን አይሰራም። ሲመጣ የወጉት ሁሉ ያዩታል እና በፊቱ ዝም ይላሉ ነው የሚናገረው እሱ ነው። ስለዚህ ማርያም መልካም ዕድል መርጣለች፣ ከርሷ አይወሰድባትም ያለው ይሄንን ነው። ክርስቶስ ወደ መንደራቸው ገባ፣ ቀጥሎ ወደ ቤታቸው ገባ፣ ከዚያ ወደ ማርያም ልብ ገባ። ማርያም ከፈተችለት። የእሱ አስተዋጽኦ መምረጥ ታክሎበት ያንን መልካም ዕድል አገኘች ማለት ነው። ስለዚህ ስናጠቃልለው የተሰጠንን ዕድል እንወቅ። መጀመሪያ የተሰጠን ዕድል የቆርቆሮ ቤት ፎቅ ምናምን እሱ አይደል። የተሰጠን ዕድል ክርስትና ነው። የተሰጠን ዕድል ሁለተኛ ህይወት ነው። የተሰጠን ዕድል ራሱ ክርስቶስ ነው። የተሰጠን ዕድል ንስሐ ነው።
የተሰጠን እድል ቅዱስ ሥጋውና ክቡር ደሙን መቀበል። የተሰጠንን እንወቅ፣ የተሰጠንን እድል እንቀበለው፣ የተሰጠንን እድል እንጠብቀው እንዳናሰነጥቀው ማለት ነው። የተሰጠንን እድል ደግሞ እየጠበቅን እየተንከባከብን የሰጠንን አካል እናመስግነው፣ እድሉን የሰጠን እግዚአብሔር ስለሆነ። ለዚህ ነው ቅዱስ ዳዊት በመዝሙር 51 ላይ አድርገህልኛልና ለዘላለም ምን አደርጋለሁ? አመሰግናለሁ። ይሄን እድል ስለሰጠኸኝ አምላኬ፣ ሰው አድርገህ ስለፈጠርከኝ፣ ደሞ ክርስቲያን ስላደረከኝ፣ ደሞ ቃልን እንድሰማ ስለፈቀድክ፣ ደሞ ንስሐን ስለሰራህልኝ፣ ደሞ አባቶችን ስለሰጠኸኝ፣ ደሞ አንተን ማናገርበት የጸሎት ህይወት ስላለኝ ፈጣሪ አመሰግናለሁ። በዓለም ያለውማ ይመጣል፣ ችግር የለውም፣ እሱ ይመጣል። ዓለም እድል የሚለውና እኛ እድል የምንለው በጭራሽ አይገናኝም። ስለዚህ እድሌ ተወስዶብኛል ብለው በየጸበሉ የሚንከራተቱ ሰዎች ምን እያሉ ነው ማለት ነው? ክርስትናዬ ተወስዶብኛል እያሉ። ንስሐ መግባት ተወስዶብኛል፣ ሥጋው ደሙ መቀበል ተወስዶብኝ። ማከለከላቸው ሌላ ነገር ከሆነ እሱ በሱ አይመለስም። እሱ በሱ አይመለስ። የሀብቱ ንብረቱ ልጅ መውለዱ ምናምኑ ሳይወልዱ መጽደቅ ስለሚቻል ማለት ነው። እሱ ተራና ተርታ ነገር ነው እንጂ እኛ የምንወሰንበት እድል አይደለም። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። እግዚአብሔር ይስጥልን።